ውድ ጊዜውን ለመቆጠብና ሕይወቱን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን፣ ከባንክ ወደ ባንክ ገንዘብ ለማዘዋወር፣ የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የባርሴሎናን ጉዳይ እንመልከት። ባርሴሎና ሴቪያን በሰፊ ግብ ልዩነት ያሸነፈበትና ራፊኒያ ትሪክ የሰራበት ምሽት ነበረ። ይህንን ጉዳይ እንመልከተው። ያ ሁለት የፔናልቲ ግቦች እንደነበሩ ተመልክተናል። ፕሬዚዳንታዊ ምርጫውም ነበር። ሜዳ ውስጥ የነበረውን ጉዳይ ግን እናንሳ። ልክ ነው ምሳ። በቀደም ሪያል ማድሪድ የላሊጋ ጨዋታውን ኤልቼን በማሸነፍ የነጥብ ልዩነቱን ወደ 1 አጥብቦት ነበር። መቼስ መከተል ከባድ ነው። ምክንያቱም ሪያል ማድሪድ ቀድሞ በተጫወተ ቁጥር ባለፈው እንደነበረውም ባርሴሎና ቀጥሎ እንደገና የነጥብ ልዩነቱን እንዲያሰፋ የማያቋርጥ ጫና እንዲኖርበት ያደርጋል ማለት ነው። ማድሪድ እስካሸነፈ ድረስ እንደዛ ነው የሚሆነው እና ይሄ በስፖቲፋይ ካምፕ ኖ የተደረገ ጨዋታ ነው። ያው እለቱ የተለየ ነው። የባርሴሎና ፕሬዚዳንት ምርጫ የሚደረግበት ስለሆነ ለመምረጥም የመጡ ብዙ ሰዎች በመኖራቸው ምክንያት ወደ ካምፕ ኖ ከመጡበት ጊዜ ጀምሮ እንደገና ስቴዲየሙ ታድሶ እየተሰራ ነው። ተሰርቶ አላለቀም። 56483 ተመልካቾች ስቴዲየም ነበሩ። የኒውካስል ጨዋታ ላይ እንደውም 60,000 ተመልካች ይኖራል ተብሎ ጭምር ነው የሚጠበቀው እና ስቴዲየሙም ወደ ህይወት መምጣት የጀመረ ይመስላል። ገና ግማሹን ተመልካች የማስተናገድ አቅም 105,000 ተመልካች እንዲያስተናግድ ሆኖ ነው የሚሰራ። እስከ 2027 ድረስ የሚሆን አይመስልም። ግን ሜዳ ውስጥ ደግሞ ቡድናቸው ውጤታማ ነበር። አሰልጣኙ ይህንን ሲያደርጉ ላሚን ያማል ቤንች ነበር። ለኤሪክ ጋርሲያም ሌሎችንም ተጫዋቾች አሳርፈዋል። ሮቴሽን ነበራቸው። ለኒውካስሉ ጨዋታ ግን ላሚንን ቆጥበውታል። ደግሞ ያስፈልጋል። አይ ቲንክ ላሚን ያለ ረፍት ነው እየተጫወተ ያለው። በዚህ እድሜ ያስፈራል በርናውቱ። አሁን ደግሞ የማንቸስተር ዩናይትዱን ማቲያስ ደሊትን እያሰብኩ ነበር። በቀደም ረጅም ጊዜ ሆኖ አይደለም በዚህ ሲዝን ከመጀመሪያዎቹ ጥቂት ወራት በስተቀር እየተጫወተ አላየ ነውም እና በልጅነቱ ብዙ ነው የተጫወተው። በ17 ዓመቱ ነው የአያክስ አምበል የሆነው እና በዛ እድሜ ብዙ ተጫውቷል። ያ በርናውስ ደግሞ ያጋጥማል። እንዲያውም ሪሰርች ዲሁን አይሆን አላቅም፣ ግን በልማድ ምን ይባላል አንድ ተጫዋች ከ450 ጨዋታ በኋላ መውረድ ይጀምራል ይባላል፣ ከተወሰኑ ኤክሰፕሽኖች በስተቀር እድሜው ምንም ቢሆን። ላሚን ወደዛ ነው እየገሰገሰ ያለው። በቅርብ ጊዜ 200 ጨዋታ ሊሆነው ነው እና ማረፉ ተገቢ ነበር። ግን እንግዶች ነበሩ። ሮማሪዮ ስቴዲየም ውስጥ ነበር። ራፊኛ ሃትሪክ ሰርቷል። ጆ ካንሴሎ በጣም አስደናቂ ነበር በትላንትናው ጨዋታ ላይ። በእርግጥ ሴቪያ የባርሴሎና ጥሩ ደንበኛ ነው። ላለፉት 23 ዓመታት በባርሴሎና ሜዳ አሸንፈው አያውቅም። ግን የውድድር ዘመኑ ከሃንዚ ፍሊክ ቡድን ደካማ ፐርፎርማንሶች መካከል አንደኛው ሮማን ሳንቼስ ፒሁዋን የነበረውና የማቲያስ አልሜዳ ቡድን ከሚያስደንቅ ፕሬሲንግ ጋር 4-1 ያሸነፈበት ጨዋታን ታስታውሻለች። ሌቫንዶቭስኪ 2-1 በነበረበት ጊዜ ፍጹም ቅጣት ምት የሳተበት፣ ግን ሴቪያ ያ የ4-1 ድል እንዲገባው ሆኖ የወጣበት ነው። እናም ለባርሳ በጣም በአስቸጋሪ ጊዜ የመጣ ፊዚካል ጨዋታ ነው። ምክንያቱም በቅርብ ጊዜ ያደረጓቸውን ጨዋታዎች ካየሽ ከአትሌቲኮ ማድሪድ ጋር ለከምባክ በጣም ብዙ አካላዊም ኢሞሽናልም ኢንቨስትመንት የነበረበት ጨዋታ ነው። ከዛ ቀጥለው የሄዱት ምናልባት በላሊጋ ደሞስ ፊዚካል ከሆኑ ቡድን ጋር ለመጫወት ነው፣ ከአትሌቲክ ቢልባኦ ጋር ቢልባኦ ሜዳ ላይ በሳን ማሜስ። ከዛ ቀጥለው የተጫወቱት ከሌላ አግሬሲቭ ብዙ በአካል ከሚያደክም ቡድን ጋር ነው፣ ከሴቪያ ከኒውካስል ጋር ቻምፒየንስ ሊግ። አሁን ደግሞ የተጫወቱት ልክ በመጀመሪያው ጨዋታ እንደነበረው አይነት የፕሬሲንግ ስትራክቸር ብዙ እንዲሮጡ ሊያስገድድ በሚችል ቡድን በማቲያስ አልሜዳ ሴቪያን የተፈተኑት እና ለአሰልጣኙ የጨዋታ ማኔጅመንት አስፈላጊ ነበር። ለዚህ ነው በድፍረት ኤስፓርት የሚባል 18 ዓመት ልጅ ብዙ ማያሰልፉትን ሩኒ ባርዳጂን ያስጀመሩትና ኩባርሲን፣ ቤርናልን፣ ላሚንን የመሳሰሉ ተጫዋቾች በተለይ ላሚንንና ኤሪክን ያሳረፉበት አንደኛው ምክንያት ይሄ ኤስፓርት የሚባለው ልጅ 18 ዓመት ሆኖ የዛ በቀደም ሳነሳው የነበረው የ2007 ትውልድ የሚባለው ኩባርሲ፣ ቤርናል፣ ላሚን ያሉበት ትውልድ አባል የነበረ ነው። ከነሱ ጋር አብሮ ተጫውቷል በባርሴሎና የእድሜ እርከን ቡድኖች ውስጥ። ግን አንድ ትልቅ ዜና የራፊኛ በጥሩ ብቃት መጫወት መጀመር ነው። ባለፈው ከኒውካስል ጨዋታ በኋላ ሲተች ነበር፣ እኛም ያንን ነጥብ ስናነሳ ነበር።
ትላንትና ምሳ እንዳነሳሽው ሁለቱ ጎሎች የፍጹም ቅጣት ምት ጎሎች ናቸው። ላሚን ያማል ቢኖረው ኖሮ ይጋራው ነበር የፍጹም ቅጣት ምቶቹን። ሁለቱን ጎሎች አስቆጥሯል። ግን በጠቅላላው የባርሴሎናን ፕሬሲንግ አሻሽሎታል። በተለይ ደግሞ ከካንሴሎ ጋር የነበረው 1-2 የመጀመሪያዎቹ 2 የፍጹም ቅጣት ምቶች እንዲገኙ አድርጎ ነበር። አንዱ በእጅ የተነካ ነው፣ አንዱ የተሰራ ጥፋት ነው። ይህም ተጫዋች በጣም ጥሩ ተጫውቷል። ካንሴሎም በቅርብ ጊዜ የአሌሃንድሮ ባልዴ መጎዳትን ተከትሎ በግራ በኩል በመደበኝነት ነው እየተጫወተ ያለው። የመጀመሪያዎቹ 2 ጎሎች በፍጹም ቅጣት ምት የተቆጠሩ ናቸው። ሁለቱንም ቭላኪዲሞስ የሴቪያው ግብ ጠባቂ ማዳን አልቻለም። ግን በቀኝ በኩል በጣም አሪፉ ነገር ካንሴሎ ግራ ቦታ ላይ የሚጫወት የቀኝ ፉል ባክ ነው። ስለዚህ ወደ ውስጥ እየሰበረ ነው የሚገባው። ራፊኛ በግራ በኩል የሚጫወት የቀኝ ክንፍ ተጫዋች ነው። ስለዚህ በአብዛኛው ዲያጎናል ሩጫዎች ያደርጋል፣ ግን ኮሪደሩን ይዞ እንዲጫወት ማድረግ ትችላለች። ስለዚህ በጣም ጥሩ ኮምቢኔሽን መፍጠር ይችላል። አንድ የኢንሳይድ ተጫዋች፣ አንድ የተች ላይን ተጫዋች ማለት ነው። እና በሁለቱ መሀል ያለው መግባባትም አስደናቂ ነበር እና ባርሴሎና 2-0 ከመራም በኋላ ዶሚኔት በማድረግ ቀጥሏል። ቤርናል ከመጀመሪያ ወደ ሳጥን ክሮስ ያደረገውን ኳስ ነው ኦልሞ ጎል ያደረገው። ሌላ ሀትሪክ የሰራበትን ጎል ራፊኛ ሲያስቆጥር ከፌርሚን ሎፔዝ የመጣ ነው። በኋላ ካንሴሎ ራሱ ጎል አስቆጥሯል። ተጫዋቾች በጣም ጥሩ ነበር። ግን የአንዳንድ ተጫዋቾቹን የጎል አስቆጣሪዎቹን ማንነት ካየሽ ግን በትላንትናው ፕሬዚደንታዊ ምርጫ ላይ ሳይቀር ቀጥተኛ የመራጮች አእምሮ ውስጥ ውጤት ይኑሮ አይኑሮ አላቅም። ባለፈው በነበረው የባርሴሎና ፕሬዚደንታዊ ምርጫ ክርክር ላይ ቪክቶር ፎርት የሚባሉት ዮዋን ላፖርታ ጋር ለባርሴሎና ፕሬዚደንትነት ሲፎካከሩ የነበሩት ሰው በስም ጠቅሰው የዴኮን ስራ ኮን ነው እንደ ዳኒ ኦልሞና እንደ ዦዋው ካንሴሎ አይነት ተጫዋቾች ያስፈርማል እንዴ ብለው አስተያየት ሰጥተው ነበር። ኦልሞ ጎል ሲያስቆጥር ለሳቸው ነበር መልስ እየሰጠ የነበረው። ጨዋታው ካለቀ በኋላም ስለ እኔ የተናገረውን ሰምቻለሁ አለ እና በእንደዚህ አይነት ቲያትራዊ መንገድ ደስታውን ሲገልጽ አይቼው አላውቅም። በጣም በስሜት ነው ደስታውን የገለጸው። ሲንግል አውት ስለተደረገ ተጫዋቾች በስም ተጠቅሰው እንደዚህ በአደባባይ ስህተቶች ናቸው ሲባሉ መስማት አይፈልጉም እና ካንሴሎም ጎል አስቆጥሯል። ምክንያቱም ቪክቶር ፎርት የዴኮ የስፖርት ዳይሬክተርነት ፐርፎርማንስ መጥፎ ለመሆኑ ማሳያዎች እነዚህ ሁለቱ ናቸው። ኦልሞ ኦኬ መጥፎ ተጫዋች ላይሆን ይችላል፣ ግን ይኸው በጉዳቱ ምክንያት ባርሴሎናን እያገለገለ አይደለም። ካንሴሎ ለምን ይመጣል? የመሀል ተከላካይ ማምጣት እያለብን አጋጣሚ ደግሞ ባርሴሎና ፉልባኮች ተጎዱበትና የካንሴሎ አስፈላጊነት የበለጠ መታየት ጀመር። ማን ሊጫወት ነበር ማለት ነው? ባልዴ ተጎድቷል፣ ኩንዴ ተጎድቷል፣ ጀራርድ ማርቲን የመሀል ተከላካይ ሆኗል፣ ኤሪክ ጋርሲያ ከጉዳት ጋር እየተቸገረ ነው። ማን ይጫወት ነበር ማለት ነው እዛ ቦታ ላይ? ስለዚህ በጣም ታይምሊ የሆነ መልስ ነው ተጫዋቾቹ ለሌላኛው ውጭ በኋላ በሰፊ ውጤት በላንድ ስላይድ ለተሸነፉት ለቪክቶር ፎርት ያስተላለፉት። ሁለቱ የፍጹም ቅጣት ምቶች ውስጥ ይሄ ፉልባክ ትልቅ ሚና ነበረው። ከዛ ደግሞ ሌላ በጣም አስደናቂ ጎል አስቆጠረ ማለት ከ5ቱ የባርሴሎና ጎሎች በ3ቱ ላይ ቀጥተኛ የጎል ተሳትፎ ነበረው ማለት ነው። ዳኒ ኦልሞም እንዳነሳሁት ጎሉን ካስቆጠረ በኋላ አስደናቂ ነበር። ሌላ እንደዚህ ዝውውሩ ስህተት ነበር በሚል አይደለም አስተያየት የተሰጠበት፣ ግን ራፊኛ የዴኮ ወኪል የዴኮ ደንበኛ ነበር። ዴኮ የባርሴሎና የስፖርት ዳይሬክተር ከመሆኑ በፊት የተጫዋቾች ወኪል ነበር እና የት ሊሄድ ነበር ታስታውሽ እንደሆነ መጀመሪያ አርሰናል ተባለ፣ ከሊድስ አርሰናል ጨርሷል ተባለና በኋላ ቼልሲ ሃይጃክ አደረገው። ቼልሲ ገባ ተባለ። ደግሞ ቼልሲ አጠናቋል ዝውውሩን ከተባለ በኋላ ባርሴሎና ወደ ዝውውሩ ገባና ወደ ቼልሲ ወደ አርሰናል ቢሄድ ኖሮ በኤጀንት ኮሚሽን የሚያገኘው ሚሊዮንን ትቶ ነው ወደ ባርሴሎና እንዲሄድ ፋሲሊቴት ያደረገው። ምክንያቱም ዴኮ የባርሴሎና ተጫዋች ነበር እና ላፖርታ እንዲያውም የስፖርት ዳይሬክተር እንዲሆን ከወሰኑባቸው ምክንያቶች መካከል አንደኛው በራፊኛ ዝውውር ላይ አጋዥ ስለነበርና የባርሳን የፋይናንስ ሁኔታ ከግምት በማስገባት ለእንግሊዝ ክለቦች ቢሸጥ ኖሮ ያገኝ የነበረውን ብዙ ገንዘብ በመተው ምክንያት። ስለዚህ የዴኮ ዝውውሮች ናቸው ትላንትና ለባርሳ አሸናፊነት ምክንያት የነበሩ። ምክንያቱም ሶስቱን ጎሎች ያስቆጠሩ ተጫዋቾች 5ቱን ጎሎች ያስቆጠሩ ተጫዋቾች ማለት ነው 3 የተለያዩ ጎል አስቆጣሪዎች ናቸው። ሁሉም በአንድ ወይ በሌላ መንገድ ከዴኮ ጋር በቀጥታ የተገናኙ ናቸው። ስለዚህ በዚህ ምክንያት ለስፖርት ዳይሬክተሩም ለፕሬዚደንቱ ላፖርታም ትልቅ ይሁንታ ነበር። ሌላ ምናልባት ትልቁ እዚህ ጨዋታ ላይ የነበረው ኤቨንት የጋቪ መመለስ ነው። ከ203 ቀን በኋላ ከጉዳት ተመልሷል። ኦገስት 23 ነበር ለመጨረሻ ጊዜ የተጫወተው እና በጥሩ ጊዜ መጣላቸው ይመስለኛል። ምክንያቱም እንደምታውቂው ሰሞኑን ዳኒ ኦልሞ እየተጫወተ አይደለም። ፔድሪን በቅርብ ጊዜ ከጉዳት መምጣቱ ነው። ቤርናል በቅርብ ጊዜ በጣም ጥሩ እየተጫወተ ያለ ተጫዋች ቢሆንም ግን ገና 18 ዓመቱ ነው እና 82ኛው ደቂቃ ላይ ራፊኛን ተክቶ ገብቶ ተጫውቷል። ከሁሉ በላይ ሮናልድ አራውሆ አሰልጣኙ እንደዚህ እንደሚያደርግ አላወቅኩም ነበር። አላውልቆ የአምበልነት ምልክቱን ሰጥቶታል ተቀይሮ ሲገባና ይሄ ነው ባርሴሎናን ዩኒክ የሚያደርገው። ማለት እንደ የባርሴሎና አምበል አይደለም ጋቪ፣
ግን ከረጅም ጊዜ ጉዳት እንዲሁም ከመጀመሪያው ጉዳት ሁለተኛው ጉዳት ባሰብኝ፣ በጣም ከባድ ህመም ነበረው የሚል አስተያየት ሰጥተዋል። ስቴዲየምስም ጋቪ ይሉ ነበር የባርሴሎና ደጋፊዎች። አጋጣሚ ሆኖ የሆነ ጊዜ ከ348 ቀን በኋላ እስከ አመት ጉዳት ሲመለስ ከሴቪያ ጋር ነበር ጨዋታውን ያደረገው። አሁን ደግሞ ከ203 ቀን በኋላ ሲመለስ ከሴቪያ ጋር በመጫወት ነው ከጉዳት ያገገመው። ስለዚህ በጣም ጥሩ ዜና ነው። ከሁሉ በላይ ግን ሜዳ ውስጥ ቡድኑ አሸንፏል። ራፊኛ ወደ ማጥቃት ፎርሙ ተመልሷል። ሃትሪክ ስለሰራ ምንም እንኳ ሁለቱ የፍጹም ቅጣት ምት ጎሎች ቢሆኑ። ውድ ጊዜውን ለመቆጠብና ህይወቱን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን፣ ከባንክ ወደ ባንክ ገንዘብ ለማዘዋወር፣ የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።